በእውነተኛ ታሪክ ላይ የተመሰረተ ጨዋታ ነው። እንዴት ውላችኋል? እንዴት ከርማችኋል? የተወደዳችሁ ተመልካቾቻችን በእሳት ዳር ጨዋታ በሀሳብ ቤታችሁ ስለምንገባ በጣም ደስ ይለናል። ይሄ የዛሬው ጉዳይ እያንዳንዳችሁ ቤት፣ እያንዳንዳችሁ ጓዳ፣ እያንዳንዳችሁ መውጣት መውረድ ውስጥ ያለ ነው። ከዛ በፊት ግን የኔን ነው የምነግራችሁ። ከ9 ዓመት በፊት የሆነ እውነተኛ ታሪክ ነው፣ ቀልድ እንዳይመስላችሁ። ይሄ ያልኳችሁ ቁጥር ለኔ በህይወቴ በጣም ብዙ የሚባሉትን ትምህርቶች ያገኘሁበት፣ ምናልባት አንዳንዱ እንደውም እንደ አዲስ የመሰራትንም እድል ያገኘሁበት የህይወት መስመር ነው ብዬ አምናለሁኝ። ከዚህ ከ9 ዓመት በፊት ያልኳችሁ ቁጥር ላይ ለሁሉም ነገር አዲስ ነበርኩኝ ማለት ለሁሉም ነው ምላችሁ። ሁላችንም አዲስ በምንሆንበት የህይወት መስመር ለእናትነት አዲስ ነበርኩ፣ ለሚስትነት አዲስ ነበርኩ። ማን ከእናቱ ሆድ ተምሮ ወጣትሉ እና በዚህ በአዲስነት የህይወት ጓዳ ውስጥ ከገጠሙኝ በርካታ ነገሮች መካከል አንዱ የእናትነት ጉዞ። ያው እንደምታውቁት ብቻ አይደለም፣ ቤተሰብ አለ፣ እርግጥ ነው የሚያግዝ ደግሞ አጋር አለ። እነዚህ እንዳሉ ሆነው ግን ደግሞ ሴት በመሆን እናት በመሆን ብቻ የምናልፈባቸው መንገዶች አሉ። እነዚህ መንገዶች አንደኛው እናት መሆን ነው፣ ሁለተኛው ደግሞ የቢሮ ስራ ነው። ቢሮ ስራ ላይም ደህና ሆኖ መታየት ያስፈልጋል። ጓዳም ደግሞ ለልጅ ለጓዳው ለቤቱ ለትዳሩ መልካም መሆን የሚጠበቅ ነው። ይሄ ብዙዎቻችን የምንመኘው እንደሆነ እንግዲህ እርግጥ ነው ወዲያም ወዲህ የማያስብል ጉዳይ ስለሆነ ማለት ነው። ይሰማኝ የነበረው ጭንቀት የጀመረው 7 ወር ልጄን ወልጄ ካረፍኩ በኋላ ወደ ስራ ቦታዬ ስመለስ እንግዲህ ይሄ ልብና ስጋን እንደዚህ የሚገነጥለው አይነት ጭንቀትን የማስተናገድ የመጀመሪያ መስመር የሚጀምረው ያኔ ነው እና 2 ልብ ነው፣ አንድም ቤት ልጅ ጋር አንድም ቢሮ እና በእነዚህ ጊዜያቶች ውስጥ ቤት ስራ የሚሰሩ እና ደግሞ ልጄንም የሚይዙልኝ ሰራተኛ በየጊዜው በቤቴ ይቀያየር ነበር። እንግዲህ አጋዥ ሰራተኛ አያጣላንም፣ ያው እንደምታውቁት የሚያጣላን ዋና ጉዳይ በጣም ብዙ ስለሆነ ማለት ነው። እና በጣም ከመጨነቄ በጣም ጥሩ ሰው ለመሆን ከመሞከሬ የተነሳ የሚሄድበት ርቀት ትክክል እንዳልሆነ የገባኝ አሁን ነው። እና ከዛ በኋላ በ3 ዓመት ውስጥ 5 የቤት ሰራተኛ ጋር አብሬ ኖሬ እየወጡ እየገቡ ይሄ አልፏል። ምን አላት የምትሉ ሰዎች ልትኖሩ ትችላላችሁ። ግን በጣም የሚገርመኝ ነገር አብዛኞቹ ጉዳዮች ብዙዎቻችን ቤት ውስጥ የሚፈጠሩ የተፈጠሩና ደግሞ ያለፍንባቸው ነገሮች እንደሆኑ እናነሳለን። ከዛ በጣም ብዙ ነገር ሆነ። የከፋ ነገር አልሆነም። በእርግጥ ግን ለመጨረሻ ጊዜ ስወስን እና እንደ ጸሎትም እንደ ምኞትም በቃ ከዚህ በኋላ ራሴ በተቻለኝ አቅም ልጄን ይዤ አሳድጋለሁ እና የሚከፈለውን ማንኛውንም ዋጋ እከፍላለሁ ብዬ የወሰንኩባቸው ጊዜያቶች ህይወቴን በብዛት የቀየሩት ጊዜያቶች ነበሩ። የተቀረው ታሪክ ነው። ከዛ ወደዚህ ዛሬ በእሳት ዳር ጨዋታ ይሄንን ሀሳብ ይዘን እንድንመጣ እንድናወራው ያደረገን ነገር በጣም በሚገርም ሁኔታ የሁሉም ሰው ቋንቋ አንድ መሆኑ ነው። እንዴት ይሄ ሊሆን ይችላል? ሁሉም ሰው ጋር ስጋት አለ፣ ሁሉም ሰው ጋር ጭንቀት አለ፣ ሁሉም ሰው ጋር መሳቀቅ አለ። ይሄ እንድንጠይቅ ምንድነው የሆነው ብለን እንድንል ከሁለቱም ሳይድ ከሁለቱም ጎን ማለት ነው ካሰሪም ከሰራተኛም ጋር ያሉት ነገሮች እንድንሰማ በጣም አስገዳጅ ነው። ለምሳሌ ቢሮ ውስጥ እንግዲህ ፍቃድ ከሚጠይቁ 5 ሰራተኞች መካከል 4ቱ ወይ 3ቱ በቃ ጓዳቸው ውስጥ ባለው እንግዲህ አለመመቸት እና ደግሞ በጣም አስጨናቂ ነገሮች መካከል ማለፍ እንደሆነ እንግዲህ ብዙዎቻችን የምትረዱት እንደሆነ ተስፋ አድርጋለሁኝ። እና ማውራት አለብን። ይሄ ነገር ምንድነው የሆነው መጠየቅ አለብን። ከዛ ደግሞ እውነታውስ ምንድነው? ሁሌ ተበዳይ ብቻ አይደለም በዳይ አለ። ስለዚህ እውነታዎቹንም አንስቶ ማውራት ስለሚያስፈልግ ጭምር ነው። 2 ነገሮች ዓለም ላይ አሉ፣ መልካምነትና ክፋት። ይሄ የዓለም ሕግ ነው። በእነዚህ መካከል መመላለስ ነው ለህይወትም ለጓዳም በጣም የሚያስፈልገው። ስለዚህ ዛሬ በእሳት ዳር ጨዋታችን ይሄንን የአሰሪና የሰራተኛ ጉዳይ፣ የጓዳ ጉዳይ፣ የህይወት ጉዳይ አንስተን እንጫወታለን። ትልቅ ሀሳብ አይደለም? በጣም አስፈላጊ ሀሳብ አይደለም? በዚህ አስፈላጊ ሀሳብ መካከል ከኛ ጋር ስለምትሆኑ በጣም እናመሰግናችኋለን። በእሳት ዳር ጨዋታ ሀሳብ እንግዳ ነው።
በፋና ፕላስ ከምትመለከቷቸው ግሩም የቁም ነገር ጉዳዮች መካከል አንዱ ይሄ ነው። እናመሰግናለን። መልካም ምሽት ይሆንላችሁ። እንግዶቼ ኑ እስኪ ቆማችሁ እየሰማችሁ ነበር ጉዴ። ቃል ኪዳን እንደምን ዋልሽ? እንዴት ዋልሽ? ታዲያስ ደህና ነሽ? እግዚአብሔር ይመስገን። ትጓዬ ታዲያስ ደህና ነሽ ወይ? አረፍ በሉ። ቅዝቃዜ አለ አይደል? ትንሽ ይቀዘቅዛል አይደል? ስለዚህ ያው ጋቢ አለ፣ እሷን ደረብ ማድረግ ይቻላል። በጣም አመሰግናችኋለሁ ስለመጣችሁ እንድናወራም ስለፈቀዳችሁ። ስለዚህ የቤታችንን የኖርንበትን ያለፍንባቸው ነገሮች እያነሳን ቆይታ እናደርጋለን። እኔ ስለማውቃችሁ አቆላምጬ ነው የጠራኋችሁ። ስለዚህ ተዋወቁ እስኪ ከተመልካቾቻችን ጋር። ማን ትባያለሽ? ትጓደድ አበዋ ባለ ትጓደድ አበበ አበዋ ደስ ሲል አባቴ እንደማለት ነው። አበዋ ያው አይደል? የቁልምጫ ስሙ ነው። ደስ ይላል በጣም። እሺ ቃል ኪዳን? እኔ ቃል ኪዳን ጌታቸው እባላለሁ። ያው እሺ ሰሪ ሳይድ። እሺ ውሎ ጥሩ ነበር ዛሬ? ስራ ጥሩ ነበር? እንዴት ነበር ውሎ? አሪፍ ነበር በጣም። የኔ አሪፍ ነበር፣ ትንሽ ያደክማል እንጂ እናንተስ? ከፀሐዩ ጋር ትንሽ ይከብዳል፣ ግን በነፍስ ወከፍ አንዳንድ ፀሐይ እየወጣለን እኮ ይመስላል። ወቀቱ እንደዛ ነው የሚመስለው፣ ግን ጥሩ ስኬታማ ውሎልናል። እሰይ ተመስገን። ቀደም ሲል በመግቢያ የዛሬ ሀሳቤን እና ደግሞ ያለውን ነገር እንደው ትንሽ ለተመልካቾች መልክ ለመስጠት የተወሰነ ነገር አውርቻለሁ። እናንተ ደግሞ ያነሳሁትን ጉዳይ በደንብ ስላለፋችሁበት ስለምታውቁትም እሱን ልናወራ ነው ዛሬ የተገናኘውና ከትጓ ጀምራለሁ። ከትጓደድ ከምትኖሪበት አካባቢ መተሽ አዲስ አበባ ኑሮ ከጀመርሽ ስንት ጊዜ? 12 አመት ምናምን። 12 አመት እንደዛ ይሆነኛል አይደለ? ብዙ ነው በጣም ከመምጣት በፊት ወደዚያ። ስለዚህ እንደመጣሽ ሰው ቤት ነው የገባሽው? አዎ አንድ የተወሰነ ወራቶች ወንድሞቼ ጋር ነበርኩኝ። እሺ ከዛስ? ከዛ የሆነ ሰው ቤት ገብቼ ነበር። እሺ ምን ያህል ጊዜ ቆየሽ? አይ ብዙ አልቆየሁም። አንደኛው ቤት ደግሞ 15 ቀኔ ነው የወጣው። እሺ ከቤተሰቦቼም እንደወጣው ስለነበረ እሺ በቃ ይኸው እንዳወራሹ ያሰሪ ሰራተኛ ችግሮች እኔም አዲስም ስለነበረ እሺ በቃ ጥሩ አልነበረም ቆይታዬ አይደለ? እኔም በቃ ከእናቴ ጉዣ እንደወጣው ስለነበረ የሰውን ቤትም ስለማላቅ አስከፊ ነገሮች ነበሩ። ግን ይኸው እኔም ባጭሩ ቋጭቼዋለሁ። ግን ይኸውልሽ ትጓይ አሁን ሁለቱንም ነው ማውራት ያለበት አይደለም የሚመስለኝ። እኔ በጣም ጥሩንም እናወራለን። በጣም ለምሳሌ ትጓ ከሀገርሽ እንደመጣሽ የገባሽበት ቤት 15 ቀን ቆየሽ። አስከፊ ነገር ነበረ፣ አልቻልኩም ወጣኋልሽ። ይሄ ማንም ሰው የሚያደርገው ነገር ነው። ግን ምንድነው አስከፊ ነገር? ለምሳሌ በጊዜው ስታስታውሹ ይሄ ሆኛለሁ እዛ ቤት ምትዩ? የሆነ በቃ ወንድሞቼ ጋር ያለው ሱቅ ምናምን እላክ ነበርና ስወጣ የሆነ ባለሱቆችን አቃቸው ነበረ። ከዛ ዝም ብዬ ከወንድሞቼ ወጥቼ ራሴን እንትን ለማድረግ ምናምን ቆይ ልመጂ ይሉኝ ነበር። ግን እኔ ግን ወጥቼ መስራት ፈልግ ስለነበረ የሆነ ባለሱቆችን ሳወራቸው እንደዚህ የሚፈልጉ ሰዎች አሉ ምናምን ሲሉኝ ወጥቼ እንትን ለማለት ለመስራት እያሰብኩ ነበር። የራስሽን ተቀጥሬ ወንድሞቼ ጋር ስለነበርኩ በቃ ራሴን መቻል ስለምፈልግ ከዛ ስጠይቅ ወንድሞቼ ሳያውቁ በራሴ መንገድ እነዛን ባለሱቆች አምኜ እነሱ ወገኖች ምናምን ይመስሉኛል። ከዛ ገባሁኝ ወደዛ ማለት ነው። ህፃን ልጅ አላቸው። ከዛ በቃ 15 ቀን 15 አመት ነው የሆነብኝ እንትን ስል ማለት ነው። ህፃን ልጅ አላቸው። ስገባ ልጃቸው ወደ መኝታ ቤት ይዘው ሲሮጣሉ አልገባኝም። በመጀመሪያ ስገባ የኤችአይቪ ምርመራ አድርገው ብዙ ነገር አድርገውኝ እኔ እንደመጣሁ ከክፍለ ሀገር ምንም ነገር አላውቅም እንዳሁን አስመርምረው ምናምን ነው የገባሁት። ያን ሁሉ አድርገው ነው የገቡ። በቃ ምግብ ሲሰራም የሆነ በቃ ቅድማንች እንዳልሽ እንትን እያሉ ነበር የብቻ እንትን ብለው ምናምን። እኔ ደግሞ በቃ ጥጋብ ስለሆነ ያመጣኝ ከሀገሬ ምንም ስላላለኝ ቦታም አልሰጧቸውም። እንደዛ አይነት ውጣ ውረድ እንዳለው ቤት ውስጥ መስራት የቤት ሰራተኝነት አላወቅኩም። ከዛ የብቻ እንትን ይሉኛል ምናምን። ስልኬ ቻርጅ ረስቼ ስለወጣ ወንድሞቼ ጋር ስልኬ ቻርጅ እንዲደረግ አይፈልጉም። የሆነ ነገር ስሰሪ ምናምን ማሳቀቅ ምርመራ አድርጌ ስለሆነ የገባው እቃ አሰጣችሁ ራሱ በኪሎ እንዴት እንደሚርቁኝ የልጆች ርቀት ሳህን እንድሳቀብላችሁ
ከዛ በቃ ኤችአይቪ ውጤትሽ ገና አልደረሰም ስላሉኝ በቃ የሆነ አለብኝ ማለት ነው የበሽታ የሚርቁ ይለዛ ነው በቃ ሌላ ጭንቀት ውስጥ ገባው ማለት ነው። በሽታው ኖሮብኝ ነው እንዴ ይሄን ያህል የሚርቁ አሰጣቸው ተጠንቀው ተጸይፈው ምናምን በቃ በጣም በጭንቀት ያልሆነ እንትን ውስጥ በቃ ታመምኩኝ ማለት ነው። ከዛ አንተ ስል መሄድ እፈልጋለሁ አልኳቸው። ከዛ ይሄ የሆነ እንደነገርኩ ልጃቸው ስገባ ወደ ሳሎን ወደ መኝታ ቤት ይዘው ሲሮጣል ልጃቸው በጣም እንትን አልኩ በቃ ተጸየፍኳቸው ታውቂያለሽ። ከዛ እወጣለሁኝ አልኩኝ በቃ ስል ቤተሰብ እዛ እየተጨነቀ ነው ወንድሞቼ እኔን እየፈለጉ ነው በራሴ መንገድ ነው የገባው። ከዛ እናቴ ልጄን አምጧት እያለች ወንድሞቼን እያስጨነቀቻቸው ነው። ስልኬ ደውዬ ማግኘት አልችልም። በመኪና መጡኝ ስወጣ እንኳን ማለት ነው በሩ ወዴት እንደሆነ አላውቀውም ነበር አካባቢውን ማለት ነው። የወንድሞች ምራቅ የወሰዱኝ ወንድሞች አካባቢ አይደለም ሌላ ቦታ ነው ስራ የገባሁት። ከዛ ማለት ነው ስወጣለሁ አልኳት በቃ ምንድነው ችግርሽ ተስማሚ ህክምና ካመመኝ ጸበል መሄድ እፈልጋለሁ ስለ እኔ ላሳክምሽ ሙሉ ወጪውን ችዬ ስትለኝ አልፈልግም እናቴ ጋር ጸበል ነው መሄድ የምፈልገው አልኳት። ስላት በመከራ ባለቅስ በስንተኛ ቀን በ15 ቀን የ15 ቀን ብር ስለ ፊቷ ጋር ነው ብሩን የበተንኩት። ምክንያቱም በተደላደለ ቤት ስለሆነ ወጥቼ የመጣው በጥጋቢ አዲስ አበባ እንደዚህ ውጣ ውረድ እንዳለው አላውቅም ነበር። ከዛ ብሯን በተንኩላት ከፈቱ ሊበሩን ስወጣ አካባቢው ምንም አላውቀውም አካባቢው ማለት ነው። በጣም ጨነቀኝ በቃ። ከዛ በቃ ስልክ የሆነ ሱቅ ጠጋ አልኩና ስልኬን ቻርጅ አድርጌ ወንድሞቼ ጋር ደወልኩ። በጨለማ ምናምን ወንድሞቼ ጋር ገባው ማለት ነው። ከዛ በኋላ ሰው ቤት የሚባል እርሚ ያርግብ ብዬ ታውኩት። እሺ አሁን ይሄ የመጀመሪያ ከሀገርሽ ወጥተሽ አዲስ አበባ ስትመጪ ሊያውም ደግሞ እንዳቅም ከሞላ ቤት በጣም ከእናት ጉያ እንደመጣው በቃ የሁሉ ጣወርሳ ላይ ማለት የመጀመሪያው አይደለ? እሺ እመለሳለሁ። ቃልዬ ቤታችሁም ሰራተኛ ሲወጣ ሲገባ እናትሽ እህትሽ ወይም ቤተሰብ እንደዚህ ሲወጣ ሲገባ አንቺን በራስሽ ያየሻቸው ነገሮች ሊኖር ይችላል። ከሱን ጀምር። እሺ በመጀመሪያ እድሉ ስለሰጠኝ አመሰግናለሁ። የቤት ሰራተኛን አንስተን ነው እያወራን ያለነውና እኔ ከልጅነቴ ጀምሮ በሞግዚት ነው ያደግነው። እሺ ምኖረው ክፍለ ሀገር ነበረ በረሃ አካባቢ ነው እና ካንድም 3-4 ሰራተኞች ነበሩ። የመጀመሪያው ሞግዚታችን እውነት ለመናገር እህታችን ነች። ሞግዚት ማለትም ይከብደናል። በጣም ጥሩ ከኛ ጋር እኩል ያደገች እኛ ቤት አብራን የተማረች ከዛ ጨርሳ ተመረቃ ደግሞ ተኩላ ተድራ ከኛ ቤት የወጣች ነች። በህይወት ዘመናችን ሁላ የምናመሰግናት ነች። ቤተሰብ ነች እሷ። ሁለተኛዋ ሰራተኛችን ያው ልጅም ሆኜ ነው ማስታውሳት ገባች የመጀመሪያ ቀን ቤታችን። እናቴም አባቴም የመንግስት ሰራተኞች ስለሆነ አይመቻቸውም ቤት ውስጥ መዋል። እኛ ከትምህርት ቤት ስንመጣ የሚቀበለን ሰው ያስፈልጋል ምናምን ተብሎ ካምፕ ውስጥ ነው የምንኖረውና ያው አደራ ተሰጥቶ ነው የሚሄደው። በሰዓቱ ያው ደግ ዘመን የሚባልበት ጊዜ ነው። እንዳሁን እንኳን እንደዚህ በሶሻል ሚዲያ እንደምንሰማው ልጆች ይዘው መጥፋቱ ምናምን ያልተጋነነበት ሰዓት ነበርና ምነው ጥሏቸው ነበር የሚሄዱት። አመጣቻት እናቴ ልጆቼ 3 ነን እኔ ነኝ የቤቱ የመጀመሪያ ልጅ። አስቀመጠቻት ያለውን የቤቱን ሁኔታ አሳየቻት። አይቆለፍም እኛ ቤት ሁሉ ነገር ክፍት ነው። ያው የበረሃ ኑሮ ብዙ ሰው ያውቃል። ሁሉ ነገር ግልጽ ነውና የሚታጠብ ልብስ ነበረ። በቃ ይሄንን እያጠብሽ ጠብቂ ልጆቹ ምግብ በልተዋል ብላት ሄደች። ያንን ልብስ አጠበች። 2 ቀን አደረች። በሶስተኛው ቀን ከኛ በእኛ መኝታ ቤት መስኮት ነው ዘላ የጠፋችው። ምን ነው እኛ ምክንያቱን አላወቅንም። እውነት ለመናገር እናቴ ረጅም ሰዓት ታወራት ነበር፣ አፈላልጋትም ነበረ። እርግጥ ነው ይዛብን ሄደችው ቃል ነበረ። ግን ለምን ሄደች ምን ሆና ሄደች? ምክንያቱም እኛ እንዳልኩሽ የመጀመሪያ ሰራተኛችን ሞግዚታችን በጣም ጥሩ ልጅ ናት። ከዛ በጣም ጥሩ ስለነበረች እንደዚህ አይነት ነገሮችን አልጠበቅንም። ሌሎች በመሃል ብዙ ሰራተኞች ገብተዋል። ከዛ የመጨረሻዋ ሰራተኛችን ለአንዴና ለመጨረሻ ጊዜኛ ቤት ሰራተኛ በቃ የተባለችው ትልቅ ሰው ነች እና ውጭ ላይ ኦልሞስት 1 ሳምንት 2 ሳምንት ከዛ በላይ ሰርታለች። እና ብዙ ጊዜኛን የምትናገረን ንግግር አለ። ግን እኛ ቤት ማቃጠር ነውር ነው፣ ያስገርፍሻል። ስለዚህ ያለሽ አማራጭ ዝም ማለት ነው። እና አባቴ ቁርስ አብሪያቸው ምናምን ብሎ ሄደ ወደ ስራ። እናቴም ሰራተኛ ነች። ከዛ ቁርስ አቀረበች፣ በላን ያንን ቁርስ። ከዛ ወንድሜ ታናሼ አልጠገበም እና ምግብ ጨምሪልኝ አላት። ከመቼ ጀምሮ ነው ልጅ ጠግቦ የሚበላው ስትል አባቴ ሲገባ እኩል ተገጣጣም። ክፉ አጋጣሚ። ከዛ በቃ እኔ በረሃም ይበላይ ለልጆቼ ነው ምናምን አለ። ከዛ በኋላ ራሱ እየሰራ ያበላናል እንጂ ሰራተኛኛ ቤት ገብቶ አያውቅም። ከዛ በኋላ ቤታችሁ
እንዴት ቀጠለ የሚለውን ትነግሪናለሽ። የብዙ ሰው አጋጣሚ ስለሆነ ትጓይ መጀመሪያ የገባሽበት ቤት በ15 ቀን የነበረውን መከራ የሚመስል ደግሞ ነውም ላንቺ ነገርሽን። ከዛስ ሁለተኛ እንደምታውቂው ፍሬ ጋር ነው የገባው። እሺ ከዚያ በኋላ በቃ ወደ ትክክለኛ ህይወት ከዚህኛው ተቃራኒ ነው ሁለተኛ የገባሽበት ቤት አይደለ? እስኪ እሱም ደግሞ ጥሩም ሰው ጥሩ ነው መመስገን አለበት። የዛን ቆይታሽን ደግሞ ንገሪ። እንደ እህትም እንደ እናትም ነው አንዳንድ ሰው አብሮ የሚኖረው። በትክክል እንደ እናት ነው በቃ ሁሉ ነገር መነጋገር አለ። ማንም ሰው እናትና ልጅም ይጋጫል። ያው ለኔ እናቴ ሁለተኛ እናቴ ነች። ቃላት የለኝም። ወደ ክፍለ ሀገር ሲሄድ ነው እናቴን ማስታወሳት እንኳን። ከዛ ውጭ ግን አንድም ቀን የሰው ቤት እዚህ ራሱ እንኳን እኔ አንቺ ነው የሰው ሰራተኛ አድርጌ ራሴን አንድም ቀን ስናገርም በነፃነት ነው የሚሰማኝን ፊት ለፊት ነው የምናገረው። እና እኔ ቃላት ያጥረኛል። የሚሰማኝ ፊት ለፊት ነው የምናገረው። ችግር አለ መነጋገር አለ። እንደውም እኔ ጣጣጣ ምለው እሷ ዝም ነው ሁሉንም በመነጋገር ነገሮችን እንትን ትላለች። ማንም ሰው አብሮ ሲኖር ይጋጫል። ግን አንድም ቀን እንደ ሰው ቤት ተሰምቶኝ አያውቅም። ሁሌም በቃ ግን አሁን ሰው ቤት እንደምትሰሪ እንዳይሰማሽ ያደረገው ምንድነው? መልካምነቷ በቃ በጣም ደግ ነች ከምልሽ በላይ በቃ የምፈልገውን ነገር ታረግልኛለች። ምን ልበልሽ እናቴን እስከ መርሳት ድረስ እንደነገርኩሽ በቃ ብዙ ውጣ ውረድ የበዛበት እንትን አይደለም ያሳለፍኩት። ከዛ አንፃር ያንን ሳየው እዚህ ደግሞ ገብቼ በቃ ምን ያህል ቆየሽ? 9 አመት ከምናምን 11 ሞላ ሲል ነው ወጣው ፍሬጋ። አዎ ቅዱሱ በመጣው አመት የተወለደ እሱ አሁን የ9 አመት ልጅ ነው። አዎ ታውቂያለሽ። ከዛ ውጪ ግን በቃ ከኔ አልፎ ቤተሰቤ እናቴን ሰምተሽ ከሆነ እናቴ ከሞተች አሁን አመት ምናምን አለፋት። እናቴ መታ እንኳን እዚህ ማለት ነው በጣም ያረገችልኝ በጣም ውስጤን ነው የነካው። በቃ ምን ልበልሽ እናትሽ ሊታከሙ አዲስ አበባ መተው? አዎ እሷ እናንተ ጋር ነው ያረፉት? አንቺ እኛ ጋር ነው ያረፈች። ወንድሞቼ ጋር ብትሄድም እዛ እንዲሆኑ አልፈለገችም። እናቴ እዛ እንዲሆኑ አልፈለገችም። ፍሬ በመኪና እያመላለሰች አብረኝ ሌሊት እዚህ ስራ ውላ መታ እሷም አብረኝ እዛ ሆስፒታል አብረኝ እየተንገላታች በቃ ምን ልበልሽ ከዚህ ነው ሬሳው ሄደ። ሲሄድ እንኳን ሙሉ ቤተሰቡ አብራ እሷም የሬሳ ሰጥን ሳይቀር እነሱን የገዙ ምን ልበልሽ በቃ የማያው ወንድሞቼ ምናምን እንደዚህ በስልክ እንጂ በአካል ብዙ ጊዜ ወደኛ አይመጡም። እሺ ግን በቃ የቤተሰብ አብሮ መኖር ቁርኝቱን እኔ እንደነገርኩሽ እናቴም ከገና ሳትሞት እዚህ የነበረ በቃ እናቴን እስከምረሳት ድረስ ነው። በቃ አገሪ በአመት አንዴ እሄዳለሁ። ሲሄድ ግን በቃ እሷ እዛ ሄጅ ራሱ ትናፍቀኛለች፣ ይናፍቁኛል ሁሉ ልጆችም ሁሉም በቃ እና ከዛ ከወጣውበት አንፃር ይሄንኛውን ስታዩ ምን ልበልሽ። ስለዚህ በ12 አመት 2 ቤት ነው የገባሽው? በቃ ከዛ ወጣው እዛ ገባው በቃ ፍሬጋ ገባው። አዎ ከዛ በቃ ምን ሲመችሽ ነው አንተን የምትዩ የምትወጪው፣ ካልተመችሽ አትወጪም እንትን አትይም። እሱን ቆይ ጠይቅሻለሁ። ሳይመች ብቻ ነው ወይ የሚወጣው የሚለውን ታስረጅኛለሽ ማለት በቃ ታስረጅኛለሽ። እንደዛም ስላልሆነ አንዳንድ ሰው ጋር አሁን ሁለቱንም ነው የምናነሳው። እሱ እውነት ነው አለ ክፍተት። ከዛ ያለውን ነገር ደግሞ እንትን እንላለን እያጠራን እንሄዳለን። አሁን ይኸውልሽ ትጓ ሳይመች ብቻ ነው ወይ የሚወጣው የሚለውን ጋቢ ለብሰን ነው እሺ የምናወራው። ለበሱ ቅዝቃዜ ያለ ንፋስ አለ ትንሽ ይቀዘቅዛል። የኛ ግቢ እንደዛ ነው። እንመጣለን ወደ አንቺ። 2 ተቃራኒ ጥሩ ነገር ነው የሰጠሽን። አንድ በጣም አስቸጋሪ ቤተሰብ ውስጥ መቆየት፣ አንድ ደግሞ የእናት ምትክ የሆነ ቤተሰብ ውስጥ መቆየት፣ ልጆችን ማሳደግ፣ እንደዚህ እናትን አብሮ እስከ መጦር እስከ ማስታመም የደረሰ ይሄ እጅግ በጣም በሰማይም በምድሩም በጣም የተባረከ ነገር ነው። እናንተ ቤት ከዚህ በኋላ ሰራተኛ አይገባም ተብሎ ከተወሰነ በኋላ እንዴት ወደ ቤተሰብን ስራ እየሰራ ወደ ማኖር መንገድ እንዴት መጣችሁ? እውነት ለመናገር አባቴ በጣም ጎበዝ ሰራተኛ ነው። እሺ የቤት ስራ በጣም ይሰራል። እንጀራ መጋገር፣ ወጥ መስራት ምናምን ችግር የሌለበት ሰው ነው። እናቴ በሰዓቱ የምትሰራበት ቦታ አመቺ አልነበረም። እሺ በሳምንት አንዴ ትመጣለች። ከዛ ደግሞ ሰኞ ተመልሳ ወደ ስራ ትሄዳለች ምናምንና አስቸጋሪ ነው። ግን ተናቦ ይኖሩ ስለነበረ
ተናባው የሚለው በጣም ጥሩ ነው። አዎ ይደጋገፉ ነበረ። ያው ፌሚኒስት ናቸው እናትሽ እንዳትኝ አይደለችም። ጥሩ ነው አይደሉም። ምን ይላል አባቴ ብዙ ጊዜ እናንተን ስትወልድ ብዙ ስራ ሰርታለችና ማረፍ አለባት ብሎ ያምናል። እና የቤቱን ስራ እኛን መንከባከቡን ምናምን አብዛኛውን ያዘው እሱ ነው። ሰራተኛ ከሄደ በኋላ የቤቱን ሙሉ ስራ እሱ ነው የተረከበው። እኛ ትምህርት ቤት እንሄዳለን ጠዋት ስንመጣ ምግብ ሰርቶ ከስራ ይመጣል። ያው አካባቢ ካምፕ ስለሆነ መስሪያ ቤቱ ብዙ አይርቅም። ምግብ ያበስላል። እንጀራ በሳምንት አንዴ በሳምንት 2 ይጋገራል። ራሱ ነው የሚጋገረው፣ ሰው አይጠይቅም። እንደዛ እያደረገ ያችን እኔ 9 አመት እስኪሞላኝ ድረስ ያችን ጊዜ አለፍናት። ቀላል ነው አይደለም፣ እንደምነግርሽ ቀላል አይደለም። ከስራ ጋር በጣም ይከብዳል። ያን ደግሞ የተረዳሁት አሁን ስራ ዓለም ላይ ስገባ ነው። እውነት ነው። እና እንደዛ እያደረገ አባቴ ያሳለፈን። ከዛ ከሆነ ጊዜ በኋላ እናቴ ወደኛ ወዳለንበት አካባቢ ሙሉ ለሙሉ ጠቅልላ መጣች። ከአንድ 2 ሰው ሲሆን ብርቱ ሆኑና ተጋግዘው እዛ ጋር ደረሱ። ከዛ 9 አመት ሲሞላኝ እንጀራ መጋገር፣ የቤት ወጥ ውስጥ መስራት፣ ቤት ማጽዳት ምናምን የመሳሰሉትን ስራዎች መስራት ጀመርኩኝ። ታናሽም ጎበዝ ነበረችና በቃ የቤቱን ስራ የሙሉ የቤተሰቡ ስራ አደረግነው በቃ። እና በዛ መልኩ ተከፋፍሎ ልጆችን ስራ አስተምሮ ቀጥለጥ ብሎ እየሰሩ መኖር በቃ። ታናሽ ወንድሜም እህቴም እንዳልኩሽ 3 ነን። 3ታችንም የስራ ድርሻለን። ዛሬ አንዷ ቤት ካጸዳች አንደኛው በሚቀጥለው እንጀራ ትጋግራለች፣ አንደኛው ወጥ ይሰራል፣ አንደኛው ግቢ ያጸዳል። ልብስ መታጠብ ካለበት ቅዳሜ ከሰዓት ወይ እሁድ ነው በብዛት የምናጥበው። ቤተሰብ እንዳለ ነው ሆ ብሎ ያጥባል። አዎ በቃ እንዴ ነው ምሽክ አድርገሽ ታጥቢያለሽ። ከዛ ቤተሰብ ካምፒንግ እንደዚህ እንደ ሳት ዳር ጨዋታኛም የፀሐይ ዳር ጨዋታ እናደርገውና ቁጭ ብለን ጥሩ ጊዜ እናሳልፋለንና ያንን ከባድ ጊዜ ተወጣ ነው እንደዛ ነው። ስለዚህ በጣም ትልቁ ወላጆችሽ ያደረጉት ነገር ልጆች ስራ እንዲለምዱ፣ ኃላፊነት እንዲወጡ እና ደግሞ የቤተሰቡ የስራ አካል ራሳቸውን አድርገው እንዲቆጥሩ ማድረግ ነው። ይሄ በጣም ምርጥ ነገር ነው ሲመስለኝ። በጊዜ ሂደት ወደዚህ ህይወት ምን ገባ ይመስለኛል ሁላችንም። ምንም ጥያቄ የለውም አይደለም። የሚያዋጣው እሱ ነው። አንድ ሁሌ የማይገባኝ ነገር አለ። እኔ በቤተሰቤ ውስጥም በራሴም ህይወት ያየሁት እና አብሬ ከሰራተኛ ጋር ስኖር ያየሁትና ያልተመለሰልኝ እስካሁን እኔ እስከማውቀው ምንም አይነት ክፋት እና መበደል ቤት ውስጥ ሆኖ አያውቅም። እንደውም ፈጣሪን በመፍራት እንደ ቤተሰብ አካል እንደ እህት እንደ ታናሽ አንዳንዶቹንም እንደ ታላቅ የማየት ነገር ነበረ። እኔም ያንን አድርጌያለሁ፣ በአደባባይ እናገራለሁ። ይሄን ግን አይቀመጡም ሰራተኞች እና ለምንድን ነው ብዬ እላለሁ። ንገሪን እስኪ ለምንድን ነው እንደው የሚመስልሽን? እኔ እንደነገርኩሽ ነው። ከዛ ፈተና ውጭ ቤት ቀያይሬ አላውቅም። እሺ ግን ጓደኞች መቼም ይኖሩሻል? አዎ ብዙም እንደዚህ የሚወጡ የሚገቡ ጓደኞች ካሉኝ አልቀርባቸው። እሺ ምክንያቱም ጥሩ እንትን የላቸው። እሺ ደላላም አልገባውም። ወደ ፍሬም ሲገባ በቤተሰብ ነው የገባሁት። እሺ ሰው በሰው ነው የገባሁት። ግን እንደዚህ እኔ እንደሚመስለኝ መነጋገር ይመስለኛል። መነጋገር ጥሩ ነገር ነው ብዬ አስባለሁ። እንደ መልካችን አስተሳሰባችንም አመለካከታችንም እያንዳንዳችን የተለያየ ነው። በጣም ተፈጥሯችን በራሱ በደንብ ባህሪያችን ግን ደግሞ የሰው ልጅ ነው የማይቀየር የለም። መነጋገር ነገን ተስፋ የሚያረግ ሰው ቤት በቀያየርሽ ቁጥር ራስሽም ነው ወጭ የምታወጪው። አሁን ይደላላ ምን ያህል እኔ ባልከፍልም አውቃለሁ። ካሰሪም ከሰራተኛም ምን ያህል ብር እንደሚወጣ አውቃለሁ። ያንን አንድ ላርጎ ያለ ማሰብ ይመስለኛል መነጋገር ካሰሪ ጋራ መጥፎ አሰሪም አለ እንደምናየው። እውነት ነው። በጣም መጥፎ አሰሪ አለ ይመስል ከደላላ ጋር ኮንታክት የሚያደርጉትን ከሚያደርጉ ይልቅ ከአሰሪዎቻቸው ጋራ ቢነጋገሩ በቃ ልክ አሁን እኔና ማማ ስንኖር ፍሬ እንነጋገራለን። የሆነ ጥፋት ሳጠፋ ቁጭ እንልና ምንድነው እንደዚህ ስትለኝ በቃ እንደ እናት ነው የምሰማት። በቃ እንደ ልጅም ስለሆንኩ እዛ ቤት ውስጥ እያንዳንዱን ነገር እናወራለን። ስህተት ከሰራውም ያን ስህተት ለማስተካከል እንትን እላለሁ፣ እንነጋገራለን። ቤት በመቀያየር ህይወት ይቀየራል? በፍጹም አይቀየርም። እኔ ምለው ይሄንን ነው። የሆነች ጓደኛ ነበረች ከክፍለ ሀገር። እኔ ሰው በመጣች በወሯ ነው እኔ የመጣሁት። ግን በቃ በጣም ትቀያየራለች። አውርቻታለሁ። ግን በቃ የተሻለ ብር እዚህ ጋር የተሻለ ብር አለ። ደላላ ነው በቃ ይሄን ጨዋታ የሚጫወተው። እኔ አሁን እንትን እንዳልኩት ከደላላ ጋር ያላቸውን ኮንታክት ከአሰሪዎቻቸው ጋር ቢያወሩ ብዬ እመክራለሁ እኔ ማለት ነው። እኔ ከሚሰማው አንፃር አሰሪም አዲስ ከማምጣት የሚችለውን ያክል ጨምሮ
አዎ ከለመደው ሰው ጋር ቢኖር ይመርጣል። ምን ጥያቄ አለ? በብዙ መንገድ ትልቅ ለውጥ ነው ያለው። እኔ አሁን የምለው እንደዛ ነው። አሁን እኔ ወጥቼ አመት ምናምን ሆኖኛል። እሺ እኛ ቤት ውስጥ አሁን 1-2-3 ሰራተኛ ተቀያይሯል። እኛ ቤት ምትዩ 9 አመት የኖርሽበትን ቤት ነው ማማጋ ማለት ነው። ከዛ ከወጣሽ በኋላ ቆይ እንዴት እንደወጣሽ ደግሞ ትነግሪኛለሽ። ግን አሁንም እህት ነሽ ቤተሰብ ነሽ ቀጥሏል። እኛ ቤት ነው የሆነ ቃስ ድራሱ እቃችን የተደሮ ነው ሲሄድ አሁን በቃ እንደ ቤቴ ስለሆነ ማየ የሆነ እንደዚህ አይነት ቀነበረና እንደ ምናምን ነው የምለው። ግን አመት ታረጋችሁት እኔ ከወጣሁት ያለሽ በቃ የሆነ ቃም እንደዚህ እኮ ነበረ ምናምን ይሄ ልሰደው ብዬ በቃ አስቸርም ይሄድ። ምክንያቱም እንደነገርኩሽ የእናቴ የምትክሷ ነች። በቃ አንድም ቀን እንደ እንትን እዚህ አንቺ እንደነገርኩሽ እናቴ እንደ ባዳ እንደ ሰራተኛ ሆኜ ግን ማውራት ለኔ እያልኩ ነበር። ጓደኛ አለኝ ለሱ እያወራሁት ነበር። እማማ ግን አሰርዬ ነሽ ብዬ እንዴት ነው ግን ማወራው ዛሬ በጣም ይጨንቀኛል ምናምን እያልኩት ነበር ማለት ነው። አዎ ስትመጪ እዚህ እንዴት ነው እንደዛ ምላት ምናምን ማንም ሰው ማሚ እህቴ ወይም ደግሞ ማያቀራቅ ያለ አክስቴ ነው ምላት። በቃ አክስቴ ነች ምንሽ ነች ሲሉ ስራ ቦታም ደስ ታይቀኝ ወይ ነገር ስትለኝ በቃ ቤት ውስጥም ስኖር የሆነ ነገር ሲካፋኝ ቶሎ ቅር ይለኛል። ምክንያቱም እንደ ራሴ እንደ ልጅ ስለሆነ ማየው አንድ ነገር በርግጥ እኔ ነኝ ጣጣ ካልኩ እንትን ስለምንጣጣ ማንም ሰው እንትን አይለኝም ያውቁኛል። በቃ ፍሪዮኛ ስለሆነ ማወራው አንቺ እንደዚህ ምናምን በኃይለኝነት ምናምን ስንጣጣ እንትን ሲሉኝ ውስጤን ማማ ውስጥሽን በጣም ወደዋለሁ ትለኛለች። ክፋት ምናምን እንትን የለብኝም እና እንትን ስል እስካሁን ድረስ የራሴ ቤት ብዬ ነው የምለው። ስወጣ ምናምን ቤቴ ነው ሄጄ አሁን የሆነ ቃ እንትን ስል በቃ ምን ልበል አንስቼ መውሰድ ነው። እንደዛ አይነት ቃ ነበረናል ምናምን ነው የምለው ወደ ኩሽና ስገባ ራሱ ማለት ነው። በጣም ነው የሚያስቀናው። ቆይ ትነግሪኛለሽ እንዴት እንደወጣሽ? ቃል ሰምተሻታል? በዚህ ዘመን ያለ ግንኙነት ይመስላል በጣም አይመስልም። ግራ እየገባኝ ነበር። አዎ የስጋ ዝምድና ያላቸው ነው የሚመስለው አይደለ? ምንድነው የምትሰሚው የምታዪው? አሁን ከዛ በኋላ ከወላጆች ጋር መስራት ቀጥለጥ ብሎ ኑሮን መኖር እንደዚህ ያሉ ልምምዶችን እየለመድሽ ነው የመጣሽው። አሁን የምታዩ ነገር ምንድነው? በቢሮ በስራ አካባቢ በጓደኛ ቤት መጀመሪያ ከሌል ጀምረልሽ እኔ ሰራተኛ የመቅጠር ሀሳብ ኖሮኝ አያውቅም። እሺ ለምን ወደፊትም የሚኖርኝ አይመስለኝም። በጣም ነው የሚከብደኝ። በጣም ወደ አዲስ አበባ ከመጣው በኋላ ዘመድ ጋር ነበር የምኖረው የተማርኩት የነበረውና አክስቴ ነች። እሷም ያው የእናቴ አይነት ባህሪ ስለሆነ ያላት ሰራተኞች ረጅም አመት ይቆዩላታል። እሷ ጋር ብዙ እንትን አላየሁኝም። ጎረቤት አካባቢ ግን እሷ ዙሪያ ላይ የነበሩ ሰዎች አካባቢ ላይ ግን አንዳንድ ያዩዋቸው ነገሮች ነበሩና እንደዚህ ከሆነ ይቅርብኝ። ከሁለቱም ወገን ነው በርግጥ ካሰሪም ከሰራተኛም ወገን ነው። ካሰሪ ወገን ምግብ የሚቆልፍ ሰው አጋጥሞኛል። ማለት አንዱ ለህይወት ለመኖር መሰረታዊ ነገር ከሆነው ነገር አንዱ ምግብ ነው። ምግብ የሰው ልጅ ሊከለከል አይገባም በፍጹም። ምግብ ከልክለዋት ሙሉ ቀን ደርቃ ውላ ልጆች ስትንከባከብ ውላ ማታ አንድ ቁርጥ እንጀራ ሊያውም እውነት ነው የምልሽ እኛ ቢሮ ስንሰራ ምን ያህል እንደሚደክመን እናውቀዋለን። ቤት መዋል ደግሞ እኛ ሴቶች እናውቀዋለን። ያደክማል። የቢሮ ስራ ይሻላል። ሰለቻለም ያደክማል። የቢሮ ስራ ይሻላል ቶታሊ። የቤት ስራ በጣም አድካሚ ነው። ጉልበት ይፈጃል። አይምሮሽን ሁሉ ነገርሽን ነው ድሬን የሚያደርገውና አንድ ቁርጥ እንጀራ ኪቢ ብሎ ሲወረወር ስታይ ትራውማታይዝድ ነው የምትሆኚው። ከዛ ደግሞ ተንኮለኛ የሆኑ ሰራተኞችንም ደግሞ አይቻለሁ። ጓዩ ግራ ገባት እንዴት እንደምስቅ። እሺ ማለት አንዳንዴ እንዴት ነው እንዴ ስራይ ብሎ ሰው ተንኮል ሲሰራ አጋጥሞሽ ያውቃል? በቃ አስቦ አቅዶ ማለት የምንኖርበት አስቤዛውም ቤቱም ምኑም የጋራችን ነው ብዬ ነው የማስበው። በቃ እኔ ቤት ካለ ተሰርቶ እኩል ነው የምንበላው እኩል ነው የምንጠቀመው ምናምንና ዊኖ በቃ ዘይት የሆነ ሰው ምን ያህል ለምን ያህል ወጥ እንደሚያደርግ ከዛ ደግሞ ገንዘቡ አሳስቶ ምን ያህል እንደምንቆጥብ እናውቀዋለንና ላይክ ጨፍ አድርጎ ጨምሮት ፈይ ያየና አሰሪውን ያገኛት ነው የሚመስለው ሲደፋፋው ምናምንና እሱን እያየሁኝ አሁን ቃል ኪዳን ሰራተኛ ቀጥረሽ ትኖሪያለሽ ወይ ብትኝ በእርግጠኝነት ነግርሻለሁ አልቀጥርም። ምንድነው ምናልባት ተመላላሽ ሰራተኛ ቀጥር ይሆናል።
ማለት ማረፍ ሳልፈልግ ቀርቼ አይደለም ሰራተኞችን የምንቀጥረው ለማረፍ ነው ተሰርቶ እንዲጠብቀን በቃ ያው የደከመ ሰውነታችንን ቤት መተን ለማሳረፍ እንዲመቸን ምናምን ነው ግን ዙሪያዬ ላይ ያለው የማየው ስፔሻሊ ደግሞ ሶሻል ሚዲያ ላይ በተለይ ደግሞ የምናያቸው ዜናዎች እነዚህ የልጆች ጠለፋ ልጆችን የመምታት ምናምን አይምቶ አይደለም ማለት ሰራተኛ ሆነሽ ስትገቢ አንዱ የቤተሰብ አካል ሆነሽ ነው የምትገቢው ሰው እዛ ቤት እስካለሽ ድረስ ቤተኛ ነሽ ነዋሪ ነሽ ሰራተኛ ነሽ እና እኔ ልጁ ሲያጠፋ ባይ እኔም እመታለሁ አግባባለሁ ልክ መቅጣት ልጁ መስመር እንዲይዝ ነው ምክንያቱም እናት አባት አብረው ታይውሉ መስመር የሚያስይዘው ቤት ያለው ሰው ስለሆነ ነገር ግን ሆነ ብለሽ ይሄ አካል ማጉደል መጉዳት ሙቋ ማፍሰት መተው ልጆች በጣም እንክብካቤ ይፈልጋሉ መተው ምናምን ከዛ ደግሞ ሰው ማለት እኔ ነው እንደኔ በጠይቂኝ ቤቴ ስገባ ቤቴ ተጸርቶ ምግብ ተሰርቶ በቃ ምንም የምነካው ነገር እንዲኖር አልፈልግም ትተጋገጃለሽ ዊኬንድ ላይ ግዴታ ነው ግን ይሄ ከሰኞ እስከ ዓርብ ያለው ጊዜ በቃ መተሽ እርፍ ለማለት ነው ሰው አጋዥ ይፈልጋል ምትቀጥሪውና ልክ ቤትሽ ስትገቢ ገና ስትንጎዳጎር ልታገኛት ትችያለሽ ቤቱ ሳይጸዳ ልታገኛት ትችያለሽ ምናምንና ስታናገሪያቸው ድራማቲክ በሆነ ወይ ይቀለብሱትና አንቺን ጥሩ እንዳላደረግሽ ያደርጋሉና እነዚህን ባዩበት ሁኔታ ምን ሲደረግ በፍጹም ምን ሲደረግ አዎ ግን ማለት የህይወት መንገድ ወዴት እንደሆነ አይታወቅምና አንዳንዴ እንግዲህ ይሆናል አይሆንም እንትተሽ ነው አይደል አንዳንዱ ሊሆን ይችላል አንድ በጣም የሚገርመኝ ነገር አለ አሁንም ብዙ የሚገርመኝ ነገር አለ ግን የሁሉም ሰው ቋንቋ አንድ መሆኑ እንዴ ይሄ ነገር ብለን እንድንጠይቅ የሚያስገድድ ይመስለኛል ትጓ ሁለቱንም ቤቶች አይተሻል ሰዎች አይተሻል ጓደኞች አሉሽ ኑሮውን በደንብ ኖረሽ ታውቂዋለሽ በዚህ ዘመን ላይ ምንድነው የተፈጠረው ምንድነው የሆነው በአሰሪና ሰራተኛ መሃል እንደዚህ ያለ ነገር እንዴት መጣ እንደው ይቅርታ እንዴት እንደምጠይቅሽም አላቅም ግን ምንድነው የምትይው ይሄን ጊዜ ከባድ ነው እንዳለችው ነው ከሁለቱም ወገን ነው ችግሩ ያለ ግን እስቲ ከሁለቱ ወገን ከአሰሪ ጋር ያለውን ችግር ንገሪ ከቀጣሪ ጋር ያለውን ችግር ንገሪ ከአሰሪ ጋር እንዳላችሁ መጥፎዎችም አሉ ከአሰሪ ጋር በቃ እዛ ቤት ውስጥ እንደነሱ እኩል ሰርታ እኩል መብላ ልትበላ ነው አይገባችሁ እዛ ቤት ውስጥ ገባ ቢከፍሏትም ግን እሷም እንደሰው መታየት ትፈልጋለች የቤተሰቡ አካላት እንደሰው መታየት ትፈልጋለች አዎ ግን በቃ እንደሰው እንደኔ የኔ ምሳሌ ባደርግልሽ እንደመጀመሪያ እንደሰው ሆነሽ ገብተሽ በቃ ከሰው ውጭ እንደ የውሻ አይነት ባህሪ እንደ እንትን ራሱ እንደ ተራ ነገር ከውሻ ራሱ የሚያሳንሱሽ አሰሪዎች አሉ ያ አግባብ እንዳልሆነ ነው እኔ የምረዳው ማለት በቃ ይሰማሻል እንደሰው ያም ሰው ነገ ቀጣሪ ሊሆን ይችላል ያሰራተኛ ማን ያውቃል አይታወቅም ያን ሁሉ አሰሪ ያገናዘበ ቢሆን ጥሩ ነው ያን ነገር ሲያርግ ማለት ነው መጥፎዎች አሉ ብዙ ልትወጭ እስቲ ራሱ ይሄ ደብድበው ወደዛ ወሮረው በእንትንም እኔ ስራ ቦታ አሁን መስራበት አካባቢ ወንሽ የደቡብ ልጅ አለች እሺ እና ተመላላሽ ነው የምትሰራ ማለት ልብስ አጥባ ምናምን የምትመለሰው ደብ አለ የምትኖረው ከዛ እንትን ትላለች የሆነ በፔሪየድ ሰዓት ወሮ አልፎ ፔሪየድ መጥቶባት ልብስ ብዙ ከማሳጠባ የጎረቤት ሁሉ ልብስ እያመጣች የምታሳጥባት ማለት ነው ብዙ ከማጠቧ የተነሳ ወገቧ እንትን ብሎ ፔሪየድ ያለ መቆም በቃ 3 ጊዜ ሞደስ ይሁን ብር የናርኩ ማለት እንትናትም እንጂ ብር አንሷት ራሱ ዛ እኔ መሰራበት ጋር መጣ የተወሰነ ብር ሰጥቻታለሁ 3ኛ ሞደስ ምገስታ ወገቧ እስከሚላቀቅ ድረስ ያን ሁሉ ወገቧን ጨብጣ ይዛ ሄዳ ፖሊስ ይዛ ሄዳ ራሱ ማለት ነው ፖሊሱን እንኳን ዞር ብለው ብር እንትን ብለው ደሞዟ እንዳታገኝ አድርገው ብዙ ተጎርታ ወገቧ ብዙ ከመስራቱ የተነሳ ወገቧ ተላቆ ማለት ነው አስቢ እንደዚህ አይነት አሰሪዎች መጥፎች አሉ እየተደበቀች ወር ያልደረሰም ልጅ ታሞ ነው ለሕክምና ወየው ነው እሷ ግን እንደ ልጅ አልተቆጠረችም እንደ ሰው አልተቆጠረችም ምን ልበልሽ በቃ ሰው ሁሉ እስከሚሰሳቅባት ድረስ ማለት ነው ያንን ሁሉ አድርገው የራሷን ላብ እኮ ነው የላቧን እኮ ነው አልሰጥም ያሏት ማለት ነው በቃ እዛ የሚመጡ ሁሉ በቃ እንዴት እንደምታሳዝንሽ በፖሊስ በምን በአራተኛው ወር ከክፍለ ሀገር ወንድሟ መጥቶ ሌላ ፖሊስ እነሱ የማያውቁትን ፖሊስ አምጥቶ በፖሊስ ነው የሰጣት ያንን ብር ማለት ነው ከዛ በኋላ በቃ ምን ልበልሽ ሰው ቤት እርም ያርግብኝ ብላ እንደዚህ ከምታይወዝር በስማ የራሴን እኔማ ገነት ነው ይያልኩ በቃ ማለት ይሄ ባሰሪዎች በኩል ነው ባሰሪዎች መጥፎች ደግሞ በሰራተኛ ሆኖ ቤታችን በሚገቡ
እህቶችስ ጋር ያለው ችግር ምንድነው? እነሱም አሉ መጥፎች አሉ። እኔ እንደዚህ በታሪክ ነው እንጂ እንደዚህ እንዳልኩሽ እንደሷ ምን እንዳደረጉ ግን በታሪክ እንደዚህ እሷ እንዳለችው በታሪክ ነው እንጂ እኔ እንደዚህ የምቀርባቸው ጓደኞች ምናምን እንደዚህ የተበደሉት አላቅም። ማለት በዳይ ሆነ የወጡት ነገር ግን እንደዚህ ሲወራ እንደምሰማው መጥፎ ነው። ጊዜው በጣም መጥፎ ነው። እኔ በዚህ ዘመን እንደዚህ ነበርኩኝ እስከምን ድረስ እኔ ከወጣው በኋላ የማሚ እኛ ቤት እነማማ ቤት ማለት ነው ሶስት እኔ ከወጣው በኋላ ሶስት ሰራተኛ ምንድነው የምትይው? አሁን ገብተው ወጥተውባት ስደርሽ የማሚ ምንድነው የምትያት? አይ በምችለው አቅም እንላቸው እገባለሁ ማለት እንትን ልላቸው ፈልጋለሁ። እሷን በርግጥ በደላላ አትፈልግም ማማ። አሁንም ያለችው ቤተሰብ ነች፣ ከክፍለ ሀገር ነው የመጣችው። ከዛ በፊት ግን የነበሩት ሁለት ናቸው ሶስት በቃ ያለው እንደምታውቂያት እሷ በተቃራኒው ደግ ሰርታ ነው የምትሰዳቸው። ነገር ግን እኔ ግን ለምን እንደዛ አረግሽ ሁሉ ብያታቃለሁ። ማርያምን በቃ ያሉን ነገር ብዙ ነገር አድርገው አጥፍተው እንደዚህ ማለት ይደረጋል። በቃ ነውር እኮ ነው በጣም እውነት በጣም አስተዳደግሽ ነው ባህሪም ነው በርግጥ ያልሆነ ነገር ገብተው እኔ እንደዛ ነገሮችን ገብቻ አስተካከየ ምናምን እኔ እንደ መጀመሪያ ለስለንኩ ዛቤት ውስጥ እሷ በሌለችበት አንዳንድ ነገር አሳይቼ ምናምን ታለምጂላታለሽ እየመጣ እዛው ቅርብ ነኝ አሳያቸዋለሁ። ነገር ግን በቃ አንዳንድ ጊዜ ደግሞ ደግ ስትሆኝ መጥፎ ነው። ቅድም ያልኩሽ ይሄ ነው ትጓ ቅድም ያልኩሽ እሺ ክፉ ለሰራ ሰው ትሄጂበታለሽ። ደግ ሰው ለምንድን ነው የሚበደለው እኮ አያለውኝ። አሁን እሷ ጋርም ደግ አድርጋ ነው የመለሰች እንትን ያለችላት ማለት ነው። ብዙ ነገር ቤት ውስጥ ሌላ ከኔ ቀጥላ የወጣችዋ እንትን የሆነ በቃ እሷ በሌለችበት ምግብ ተሰርቶ ምን ብሎ ጓደኛው ሆኖ ወንድሙ አላውቅም እየቋጠረች ጓደኛዋ ነው ባክሽ ወንድሙ አይሆን እኔ ምን አውቃለሁ እመኝ ነው ግን እኔ አሁን ማውን መመጣልኝ ይዛ ቤት ግን ምግብ እየተቋጠረ በሳን እየተሸኘ እሷ ደግሞ እንደምታውቂያት ነሽ ማሚ አፋውጥታ እንደዚህ ነገ ለሚበላሽ ምግብ ለምን ሰጥሽ አትልም። ሌላ ቤት ውስጥ እሷ ደግሞ እንደዚህ እኔ በኖርኩበት ቤት ስለሆነ ነገሮችን አትቆልፍም። ወርቆች የሚቀመጡበት ምናምን ጌጣጌጦች ማማ ይሄን ነገር ግን እየቆለፍሽ ውጪ ሁሉ ብያታቃለሁ። እኔ እንደነበርኩ ነው ያቺ የገባችው ማለት ነው። ግን በቃ እየተቋጠረ ይወጣል። ያን ሁሉ እኔ እመጣለሁ እንዳላየው ፊት ለፊት በሚችለው አቅም እንደዛ አይደረግም እላቸዋለሁ። ነገር ግን በመጨረሻ ግን እኔን በቃ እንትና ተጣልተን የወጣችው ሌላ ተራኛዋ ሰራተኛ ስትገባ እንዳታምኛት እሷን ትናገርብሻለች ነገር እኔን አስጠምዳይ ነው የወጣችው። አንቺ ለቤቱ ተቆርቆረሽ ስለምታሳያ እንትን እየተደረገ ዛሬ ብዙ አይነት ስለሆነ የምሰራው ዛሬ የተሰራው ነገር ለነገ እንትን ላይ ይችላል። እየተሰራ በሳህን እየተቋጠረ አብራን እኛ ስንገባ ዛ ቤት ውስጥ የገባች አለች እንደ ቤተሰብ ነች ተከራያችን ማለት ነው። አይተሻከውነ ከጀርባ እሷ የሆነ ጫፍጫፉን ትነግረኛለች። እኔ ደግሞ የሚሰማኝን በውስጤ አልይዝም ፊት ለፊት ነው የምናገረው። እሱ ነው በጣም ጥሩ በቃ እና ማሚ እንደዚህ ነው። ሌላው ደግሞ ማለት ነው ትጓ ለምሳሌ እህል ውሃሽ ሲያልቅ አይደል አንድ ሰው የሚሰራበት ቦታ ላይ ሰልችቶት ሊሆን ይችላል። ህይወቱ እንዲቀየር ፈልጎ ሊሆን ይችላል። ቤት መቀየርን ፈልጎ ሊሆን ይችላል። ከመበደል ከማጥፋት ይልቅ አይ በቅቶኛል ሰው ፈልጉ ይሄዳለው አላምድላችኋለሁ ብሎ ማለት ከባድ ነው። በፍጹም ይሄ የጤነኝነት ሰው የመሆንሽ መገለጫ ነው። ማንንም ሰው ልጅም እኮ አብራት ኖር እውነት ነው ተግባብቶ ትሄዳለች አግብታ ትሄዳለች። በዛ ልክ ተነጋግሮ መውጣት ያ እሷን በገንዘቧ ነው እሷን በጉልበቷ ነው። ስለዚህ በመነጋገር ቢሸናኙ እኔ መልካም ነው ብዬ ነው የማስበው። መጥፎ ነገር መደራረግ ምንም ጥቅም የለው በቃ በሰላም ግን እኔ እንዳየሁት እነሱ በድለዋት እንኳን ማማ በቃ ከሄደች በኋላ ስነግረኝ በቃ ምንድነሽ ነው ያልኩት። ተጠቃሽናል እንዴ ቤተሰቡ ተጠቃ ደግ ነገር አድርጋ እንደዚህ ልብስ ሁሉ ሰጣ ምናምን እማምተው በቃ ነገ ለሚበላሽ በቃ ብዙ ነገር በድላት እንኳን ምን ብላት ስትሄድ መርቃ በቃ ህይወትሽ የተባረከ ይሁን ብላ ምናምን በቃ የተለየች ፍጥረት ነች ለኔ ማማ። በጣም ነው ደስ የሚል ቃል የኔና ትጓ የገጠምንበትን እንትን አልወደድሽው? ወሬ ጨዋታ ደስ ይላል። አንድ ጓደኛ ኖርነን መስሎ ግን አሁን እኔ የሚመስለኝ አሁን ባለው ሁኔታ መደበኛ ደሞዝተኛ ሰው ሰራተኛ እየቀጠረ ይቀጥላል ብዬ አላምንም። ለምንድነው ይሄንን ምለው? አሁን ዋጋም እየጨመረ ነው።
ይሄ ትክክል ነው ትክክል አይደለም ሌላ ጉዳይ ነው። ግን አንድ መደበኛ ቤተሰብ ልጆች የሚያሳድግ ሰው ከፍሎም አስቤዛም ችሎ ለልጆች ትምህርት ቤት እነዚህ ሁሉ አድርጎ ማኖር ይችላል ብዙሃኑ ብዬ አላምንም። ስለዚህ በትክክሉ ኑሯችንን ወደ መጋፈጥ የምንሄድ ይመስለኛል። ልክ እናንተ ቤት ከዚህ በኋላ አይገባም ቀጥ ብላችሁ ወደ ኩሽና እንደተባላችሁት ማለት ነው። እሱን ህይወት መለማመድ አያስፈልግም? አንቺ ስለኖርሽው እንድትነግሪኝ ነው። እንግዲህ ወላጆች ልጆቻቸውን ማስተማር ማለት ነው። አዎ እኔ የምወደውም የምደግፈው የኑሮ ዘይቤ ነው። እሺ እንዳልኩሽ ነው ሴቶች ህይወታችን ከባድ ነው በአብዛኛው። አዎ የገጠሩም የከተማውን በትዩ ምክንያቱም ስራ ትሄጃለሽ፣ ትራንስፖርት ያስጨናንቅሻል፣ ከዛ መተሽ ጓዳ ትገቢያለሽ፣ ልጆች መንከባከብ አለብሽ፣ ባለቤትሽ ሙያ ላይ ኖረው ይችላል ላይሰራ ይችላል ምናምን እና መተሽ ከመስሪያ ቤት ወደ መስሪያ ቤት ነው የሚሆንብሽ። ማረፍ እንፈልጋለን። ያንን ለመቅረፍ ግዴታ ባለቤትሽም ልጆችሽም አካባቢሽ ላይ ያለበት ሰው ተከፋፍሎ መስራት አለበት። ህይወትን እናሸንፈው እንደዛ ነው እንዳልሽው ነው። አሁን አፎርድ አድርገን ሰራተኛን ቀጥራን ነው አሳሳቢ ነው አይመስለኝም። የመጀመሪያው ጥያቄ ደላላ ቤት በቅርቡ ለአንድ ጓደኛዬ ያው የጋራ ጓደኛችን ነች ሰራተኛ ለማግኘት ሄድኩኝ። እንዳልኩ ሰራተኛ መቅጠር ስለማልፈልግ አልሄድም እዛ አካባቢ ላይና ሄጄ ሳናገር የፈለኩት ነፍሰ ጡር ነች ትወልዳለች። ሶ በቃ በደንብ ጥንቅቅ ራሷን ችላ እንግዶች የምታስተናግድ እና የምትሰራ በቃ ራሷን ችላ የምትሰራ ከዛ የምታርሳት ሰው ይኖራል ግን የምታርሳት ብዬ ነው እያናገርኩ የነበረውና እንደራሴ ነው ያሰብኩት። በቃ እኔ በሆን ልጠይቅ የምችላቸው ጥያቄዎችና የጠሩልኝ ገንዘብ አንደኛ መጀመሪያ አስደንግጦኛል። በቃ ማለት እንዴ ማለት በዲግሪ ነው በዲፕሎማ ነው ቅጥሩ እንድሉላ አድርጎኛል። ምክንያቱም ምንም አይከፈለንም የዛን ያህል። ከዛ ኪት አምጥቼ ነው መከፍላት። ከዛ ደግሞ የሚጠይቁሽ ኤሌክትሮኒክስ ማሽኖች አሉ፣ ልብስ ማሽን አለ፣ ኩከር አለ፣ ኦቨን አለ። ከዛ ቆም ብዬ ነው ያሰብኩት ለምን ራሴ ገብቻ አላርሳትም ማለት ይሄን ሁሉ አፎርድ ማድረግ ከቻልኩኝ ሰው ለምን ያስፈልገኛል አልኩኝና ደንግጬ ታውኩት። ከዛ እንዲሁ በሰው ደግሞ ሌላ ቦታም ተደጋግሞ ስጠይቅ የሚመጡልኝ ጥያቄዎች ተመሳሳይ ናቸው የሚጠየቁት ገንዘቦች። ከዛ ሙያ ያላት ወይ ይነጋገራሉ እና ከዛ በቃ አስደነገጠኝና የደላላ ቤት ነገር ዘጋሁትኝ እና ነግሪያት ለሷ ታውኩት። በቃ በሁለተኛው እንደዚሁ የምሰራበት መስሪያ ቤት መዝናኛ ማዕከል አለና ሰራተኛ ድንገት ተነስታ ሄደችብን የምታበስልልን። ደላላ ጋር ደወለን። በሳምንት 5 ሰራተኛ ተቀያይሯል። ትችላለች፣ ጥንቅቅ ያለች በቃ ሁሉንም ነገር ነው የምትሰራው። ይሄን ያህል ተከፍሏት አላችሁ ተባለ። እሺ ብለን ከተትናት። ጧት ገባች 6 ሰዓት አንደኛው ወጣች። የደላላ ብር ትከፍያለሽ። ከዛ ደላላው ይደውልና በሚገርም ሁኔታ ምን ይላል የተሻለ ቤት አግኝቼልሻለሁና ነይ ያለችው ማለት ነው። የደላላ ሲሳይ ነው ይሆኑ ያሉት ያለችው የተሻለ ቤት በቃ የተሻለ ቤት በጆሮዬ ነው የሰማቸውና የተሻለ ቤት አግኝቼልሻለሁ ነይ ይላቸዋል። ይወጣሉ ደግሞ እንዲህ ነው ብለው ያስረዱሽም ስራውን ትውት አድርገውብሽ ነው የሚሄዱትና ስለዚህ ያለን አማራጭ ምንድነው? ራሳችን መቆም ነው ያለብን እና ህይወትም ወደዛ ነው መስመሩ። እውነት ነው ይመስለኛል። ዝም ብለን ስናየው ዘመኑ ወደዛ ነው የሚሄድም ይመስለኝ። ትጓ 9 አመት ከኖርሽበት ወደ 10 አመት የሚጠጋ አይ በቃ አሁን ደግሞ እስቲ የራሴን ነገር ልጀምር ብለሽ የራስሽን እንደ አቅሚት ያነስ ያለሽ ስራ ጀመርሽ። ምን እየሰራሽ ነው አሁን ንገሪኝ እስኪ። ከዛ ማማ ምንድነው ያደረገችው ይሄንን እንድትሰሪ? አሁን እኔ እንድሰራ አሁን የራሴን ቺፕስ ምናምን ነው የምሰራው። ከሷ ቤት ስትወጪ ቺፕስ መስራት ጀመርሽ? እሺ። አሁን እንደዚህ ስከራይ ምናምን ራሱ የራሴ ምግብ ቤት ነው ልከፍት የነበረ መጀመሪያ። አዎ ቃብሪ ምናምን ልከፍ የራሴ እንዳልኩኝ እናቴ ታማ መጣች። ከክፍለ ሀገር ታማ ስትመጣ ሁሉን ነገር እርግፍ አድርጌ እናቴን ማሳከም ጀመርኩ። እሺ። እናቴም አልተሳካልኝ እንደሰማሽው በህይወት አልተመለሰችም። በቃ ያቀድኩት አልሆነም። በሚችለው አቅም የቺፕስ ማሽን ምናምን ልግዛልሽ ብላ ስትለኝ አይ የቺፕስ ማሽን ወንድሜ እሰጣታለሁ ሲል የቺፕስ ማሽኑን ብር ሰጣችኝና ሌላ ማማናት የሰጠችሽ? አዎ ሌላ ነገሮች ምናምን ገዛውበት ማለት ነው። እኔ ገዛልሽ እንደውም የና ሀሳብ ያመጣችው እሷ ነች። በቃ ካፍ ካልኩበት ዝቅ ብዬ ማለት አልፈለኩም። ሌላ ምግብ ቤት እንዳልኩሽ ቁርስ ቤት ምናምን ነበር ያሰብኩት። እሺ።
ያ ነገር ሲከሰት በቃ ከኔ በላይ እሷ ተጨነቀች። በቃ ገንዘቤንም ጉልበቴንም ልፋቴም ደግሞ ዋጋ ስላጣ እናቴም በህይወት ስላልተመለሰች ውስጤ እንደተሰበረ በጣም ነው ተረዳችኝና አዎ እንደዚህ አንድ ቦታ አስሪም አሁን ጊዜ የተለያዩ ቦታ ቀያይራሉ ችብስ ለመስራት ራሱ አንድ ቦታ አልሰራውም ነበር ሰቀያይር በቃ ወንድሞቼ ወደ ሀና ማርያም ናቸው ያሉ ከጎኔ ግን እነሱ ናቸው የቤት ክራይ ከጎደለብኝ ብከስር ስትቀይሪ ጭማሪ ነው እንደምታውቂው ጊዜው በነበርሽበት አትከራይም በቃ እነሱ ነው የምጠይቀው ብር መስጠኝ እሷ ነች አንድም ቀን ከለላህ ነው እንጂ ካላት አንድም ቀን ፊቷን አጥቆራብኝ አታውቅም እሷ ነች እያነሳች የምትሰጠኝ ማለት ነው ከዛ ውጭ በቃ እንጀራ አንድ ጋር መጋገር እነሱ ጋር ነው በብዙ መንገድ እንትን ምትለኝ አሁን ምንም ነገር ቢመጣ ያለ ምንም ማንገራገር ከወንድሞቹ እሷን ነው ማስቀድመው ስለዚህ ምትደርሽም እሷ ናት በትክክል ጉልበት ስመሽ ብትወጪው ከሷ ቤት ነው ምንም ጥያቄ የለው እሷ በብዙ ምን ልበሽ ቃል የለኝም እሷ ሁሉ ነገር ነች ቢቸግረኝ ቢከፈኝ አዲስ ነገር እንትን ቢል ለናቴ ልጅ ማላማከራት ለማማ ሄጄ ጉጆዋ ጋር ለሷ በነገራት አጠገቧ ቁጭ ብዬ ይቀለኛል እሷም ደግሞ የጊዜውን ክፋት አዎ የሁኔታን ክፋት በትክክል ደግሞ አሃ ለካ እንዲም አለ ብለን እንድናስብ የሚያደርጉን ትጓና እማማ ናቸው ይሄ በጣም ደስ የሚል ነገር ነው አሁን የሆነው ብቻ በዳይ የሆነው ተበዳይ አይደለም አይደል ጊዜው በጣም የሚያስጨንቅና ምን ሰማው ምን ናየው ምን ኖረው በጣም ከባድ እየሆነ ስለመጣ ግን ምን ብናደርግ ደግሞ ኑሯችን ተረጋግቶ ሰላም ልንሆን እንችላለን የሚለው ማንሳት በጣም ጠቃሚ ስለሆነ ነው ትጓ ካነሳሽው ነገር በጣም ደስ ያለኝ እና ተመልካቾቻችንም ይሄንን ነገር እንደው የማሰብና የመሞከር እድል ያገኛሉ ብዬ የማስበው ሁለት ነገር ነው አንደኛው መነጋገር በጣም አይደል ጥሩ ነገር ነው ከሌላ የሚያወሩትን አልሽ እንደው ከሌላም ከጎረቤትም ከምን የሚያወሩትን እዛው ለባለቤቱ ጋር ቢወያዩ ችግሩም ይፈታል አንደኛው እሱ ነው ሁለተኛው የአንድ ቤት ረክቶ መኖር ትርፋማ ያረጋል ብዙ ቤት ከመዞር በትክክል አሰሪም ሰራተኛም አዎ ስለዚህ እነዚህን ሁለት ነገሮች መሞከር በጣም ጥሩ ይመስለኛል ጥሩ ነው አይደል ለሁለቱም ጥሩ ልብ ካላቸው ለመደማመጥና እንትን አሰሪዋም ሰራተኛውም ለመረዳት ሰራተኛ ብቻ አይደለም ማይረዳ አሰሪም መጥፎ አለ የበላይነቱን አንግሶ መርገጥ ጥሩ አይደለም እንደነገርኩሽ ነገ ያቺ ሰራተኛ አሰሪ ልትሆን ትችላለች ያንን የሚያገናዝብ ጭንቅላት ያለው አሰሪ ከሆነ እሷም ደግሞ የመጣችበትን አላማ ካወቀች ሰርታ ለመለወጥ ከሆነ ቢነጋገሩ መፍትሄ ያለው ያስባለሁና ደላላ እንትን ከሚሉ መሀል ቤት ሁለቱም ጋር ደላላ የሚጎደው እኔ በደላላ ባልገባ ማቃቸው ጓደኞች በደላላ የሚበሉት በጣም እንትን ነው በቃ ያው በስራ የዙሪያ ራሱ ለምሰራው ለደላላ መከፍለው ራሱ ሳይው ማለት የማቃቸው እንደዚህ የሚቀያይሩት እንዴት ነው የሚችሉት ለምንድን ነው ይሄን የማያገናዝቡ በቃ ለነሱ የሚያወጡት ነው እዛ ቤት ሰው ብዙ ቢቆዩ የሚያተርፉትን ነገር አሰቢ ሰራተኛ ማሰሪ ለደላላ የሚወጣው በየጊዜው እንዳልሽው ስንቴ እንደሚቀያየር ብዙ ብር ነው የሚወጣው ያንን ማገናዘብ አለባቸው ብዬ አስባለሁ ለሁለታችንም ልብ እንዲሰጠን ነው ምንመኘው እውነት ደግሞ የጀመርሽው ንግድ በጣም እንዲሰፋልሽ እንዲያድግልሽ ከማማ ቤት ተኩለሽ ተደረሽ ጉልበት ስበሽ እንድትወጪ እመኝልሻለሁ አመሰግናለሁ በጣም ነው ማመሰግነው ትጓንም እንደዚህ በጣም ነው እናመሰግናለን የተወደዳችሁ ተመልካቾቻችን ዛሬ በሳት ዳር ጨዋታችን የጓዳችንን የጊዜውን እና ደግሞ የምናወራውን የሚያሳስበንን የቤት ሰራተኛና አሰሪ ጉዳይ አንስተን አወራን እንግዲህ አሁን የሰማችሁት ከእውነቱ ምንጭ የተቀዳ የተኖረ ነው ስለዚህ የሁላችንንም ልብ እንደሚነካ ተስፋ እናደርጋለን በእያላችሁበት መልካም ምሽት ይሁንላችሁ እድሜ ይስጠን ጤና ይስጠን በሚቀጥለው ሳምንት ደግሞ እንደዚሁ በሐሳብ በኑሮ መልሰን እንገናኛለን መልካም ሳምንት እናመሰግናለን